እንዴት ናችሁ? ሀተታና ጨዋታዬን ይዤላችሁ መጥቻለሁ። ዛሬ የምነግራችሁ ኢትዮጵያ ውስጥ ተወልደው ስለ ኢትዮጵያ በመጻፋቸው ዓለም ስላደነቃቸው ደራሲዎች ነው። በነገራችን ላይ ኢትዮጵያን ሳያውቋት ስለ ኢትዮጵያ ጽፈው እጅግ በጣም መወደድ የቻለ የፈጠራ ስራ ማስነበብ የቻሉ ደራሲዎች አሉ። ከነዚያ መካከል አንዱ ሳሙኤል ጆንሰን ነው። ሳሙኤል ጆንሰን ማለት ራሴላስ በሚለው መጽሐፉ የምናውቀው እንግሊዛዊ ደራሲ ነው። የሚገርመው ደራሲው ይህን መጽሐፍ ለመጻፍ ገፊ ምክንያት የሆነው ባለዕዳ ስለነበረ ነው። እናቱ ታመው ነበር፣ አረፉ። ለቀብር ማስፈጸሚያ እንዲሆን የተበደረው ብድር ነበር፣ ባለዕዳ ነው። አበዳሪዎች አስጨነቁት። ያለው ዕውቀት፣ ያለው አቅም፣ ያለው ችሎታ ድርሰት ነበር። ስለ ኢትዮጵያ የሚያውቀውን በንባብ ያገኘውን መነሻ አረገና ራሴላስ የሚለውን መጽሐፍ ጻፈ። ኢትዮጵያውያን ሆነው ኢትዮጵያ ውስጥ ተወልደው ስለ ኢትዮጵያ የጻፉ ደግሞ አሉ በደንብ እነ መዓዛ መንግስቴ፣ ምህረት አዳልጊዲ፣ ለምን ሲሳይ፣ ሌሎችም። ስለነሱ ሌላ ቀን እንጫወታለን። ዛሬ የምነግራችሁ ስለ አብርሃም ስለተባለ ሰው ነው። አብርሃም ቨርጌዝ ዛሬ በዚህ ዘመን በህይወት ያሉ የታወቁ ረጃጅም ልቦለድ ደራሲዎች ዓለም ለጥራ ብትል ከምጠራቸው ሰዎች መካከል አንዱ አብርሃምን ነው። አብርሃም ቨርጌዝን። አብርሃም ቨርጌዝ ኢትዮጵያ ውስጥ ነው የተወለደው። ትውልዱ ኢትዮጵያ ነው። የዘር ሐረጉ ህንድ ነው። ዜግነቱ ደግሞ አሜሪካ። አብርሃም ቨርጌዝ በቀዳማዊ አፄ ኃይለ ሥላሴ ዘመን ወላጆቹ እዚህ ባይመጡ ኖሮ ሊወለድ የማይችል ሰው ነበር። እነሱ ደግሞ የመጡት ሀገራቸው በእንግሊዞች ተወራለች። ደስታ የለም፣ ነጻነት የለም፣ ስቃይ ነው፣ ስራ የለም። እና ኢትዮጵያ ደግሞ በዚያ ዘመን መምህራንን ትፈልግ ነበረ። ስለዚህ በዘውዱ ስርዓት ወደ ኢትዮጵያ የመጡ ሁለት ህንዳውያን እዚህ ተዋወቁ፣ ተገናኙ፣ ተላመዱ፣ ተጋመዱ። አብርሃም ቨርጌዝ የተባለ ሰው ተወለደ። አብርሃም ወላጆቹ መምህራን ስለነበሩ ያነባል። በልጅነቱ በ12 ዓመቱ የነ ሶመርሴት ሞምን ድርሰት ያነበበ ሰው ነው። ሶመርሴት ሞምን አነበበ። ካነበበ በኋላ ለሕክምና ያለው ፍቅር የጠለቀ ሆነ። ከሕክምና እኩል ስነ ጽሑፍን ወደደ። ስለዚህ ሁለቱንም የሚያዋልድ ሆነ ማለት ነው። በዚህ ልብ ወለድ፣ በዚያ ደግሞ ሕፃናትን። አብርሃም ቨርጌዝ ከቲንግ ፎር ስቶን የሚል መጽሐፍ አለው። ይሄ መጽሐፍ ተጀምሮ እስኪያበቃ ድረስ ከፊል መቼቱን ያደረገው ኢትዮጵያ ውስጥ ነው። የኢትዮጵያን አውድ ነው የሚተርከው። ይሄ መጽሐፍ ከተነበበ በኋላ በሽያጭ ሰንጠረዥ ከፍ ያለ ደረጃ ከተሰጠው በኋላ የተለያዩ ደራሲዎችን በመጠየቅ የምትታወቀው ኦፕራ እንግዳ አረገችው። በእርግጥ ማድረግ ነበረባት። ለምን ብትሉ ብዙ አንባቢዎች በታወቁ መጽሔቶቻቸው፣ ዳሰሳዎቻቸው ርዕሰ ጉዳይ ያደረጉት ይሄ መጽሐፍ ታትሞ ገበያ ላይ እስኪውል ድረስ ስለ ኢትዮጵያ እናቅም ነበር አሉ። አይደለም የኢትዮጵያውያን ሕይወት ይቅርና ኢትዮጵያ የምትባል አገር መኖሯን የነገረን ይሄ ሰው ነው አሉ። አብርሃም ቨርጌዝ ጄኔራል ውንጌት ነው የተማረው።
ጄኔራል ውንጌት ተማረ ከሀገር እንዲወጣ ምክንያት የሆነው ደግሞ ያኔ አብዮቱ ሲፈነዳ የተከበሩት ሲዋረዱ፣ እንደሱ አገላለጽ ዝቅ ያሉቱ ከፍ ሲሉ፣ በድሎት በምቾት ይኖሩ የነበሩ አንዳንዶች ሲገደሉ፣ አንዳንዶች ሲሰደዱ፣ አንዳንዶች ሲታሰሩ፣ አንዳንዶችም በተስፋ መቁረጥ ህመም ሲቃትቱ ሲሰቃዩ፣ የውጭ ሀገር ዜጎች ወደ ሀገራቸው ሲሄዱ የኔ ሰጣ ፈንታ ምን ሊሆን ነው አለ እና ሄደ። እሱ በሄደ ጊዜ የዩኒቨርሲቲ ትምህርቱን አቋርጦ ሲሄድ አብረውት ይማሩ የነበሩ ሰዎች አንዳንዶቹ ሽምቅ ተዋጊ ሆኑ፣ አንዳንዶቹም ደግሞ እዚህ ባሉ የፖለቲካ ድርጅቶች ንቁ ተሳታፊ ሆኑ አለ። ይሄ የምንናገርለት አብርሃም ቫልጌዝ የዚህ መጽሐፍ ደራሲ። ከዚያ በኋላ ይሄ መጽሐፍ ከወጣ በኋላ የሚገርማችሁ 2 ጊዜ ወደ ኢትዮጵያ መጥቷል እና ድሮ አውቃት የነበረች አዲስ አበባ የለችም አለ። ተለውጧል። በሌላ መንፈስ ውስጥ ነው ያገኘኋት አለ። ከምንም ነገር በላይ ደግሞ የተደመመው ጄኔራል ውንጌት እያለን አብረን የነበርን ጓደኛዬ ትምህርት እየተማርን ግድ የለም በረሃ ካልገባው በስተቀር የምፈልጋትን ነጻነት ላገኝ አልችልም ይል የነበረ ወዳጁ ጠቅላይ ሚኒስትር ሆኗል። አቶ መለስ ዜናዊ ማለት ነው። ከአቶ መለስ ዜናዊ ጋር ወዳጅነት ነበረው፣ ቅርበት ነበረው። አብርሃም ቫልጌዝ በጭብጥ አመራረጡ፣ በቋንቋ አካያየኑ፣ በፕሎት አወቃቀሩ ብዙዎች የሚወዱለት መጽሐፍ የቻለ ደራሲ ነው። ከዚህ መጽሐፍ በፊት ከቲንክ ፎር ስቶል ከሚለው መጽሐፍ በፊት የልቦለድ ድርሰቶች አሉት። ሆኖም ስም ያስገኝለት ማን ነው ይሄ ሰው እንዲባል ምክንያት የሆነው ይሄ መጽሐፍ ነው። ከፊል ቦታውን አዲስ አበባ አድርጎ ኢትዮጵያውያን የተዘታ ሰዎች የመሆናቸውን ነገር፣ እንግዳ ተቀባይነታቸው ምን ያህል እንደሆነ፣ መከራቸውን፣ ስቃያቸውን ሁሉ ጻፈ። እንደውም አንዳንድ መጽሔቶች ምን ብለው ጠየቁት፣ እንዴት ባለ ድህነት ውስጥ እንዴት ባለ ሰቆቃ ውስጥ እንደሚኖሩ ያሳየበት መንገድ ይገርማል ሲሉት፣ እሱ ከዛ ድህነት ጋር ከዛ ሰቆቃ ጋር ተስማምተው ተላምደው ላለመሸነፍ የሚያደርጉት ጽናት፣ ለራሳቸው የሚሰጡት የመጽናናት ቃላት በዚያ ነው መመሰጠው፣ በመከራቸው ብዛት አይደለም፣ በድህነታቸው ጥልቀት አይደለም የሚል አቋም ያለው ሰው ነው አብርሃም ቫልጌዝ። በሕክምና ሙያው በሚሰራቸው ጥናቶች፣ በሚያደርጋቸው ክዋኔዎች የከበረ ስም ስላለው የክብር ዶክትሬት የተሰጠው ሰው ነው በነገራችን ላይ። And so it's my pleasure to invite you as 2014 RCSI Honorary Doctorate Professor Abraham Verghese to address our graduates, our staff and our guests. Distinguished Platform Party, distinguished guests, and most of all, members of the class of 2014. I feel so privileged to be receiving this honorary doctorate from the Royal College of Surgeons of Ireland, and it's humbling to join the ranks of the 3 very distinguished people who have received this award before I did. እንደመታደል ሆኖ በአንድ ወቅት የተለያዩ የዓለማት ክፍሎች የተውጣጡ ደራሲዎች የተገኙበት አንድ ጉባኤ ላይ እኔም መሳተፍ ችዬ ነበርና እዛ ላገኘው በቅቻለሁ አብርሃም ቫልጌዝን። እዛ የተጠራው በየዓመቱ ለምርጥ መምህራን በሚሰጥ ሽልማት ላይ ለምርጥ ዶክተሮች ሕክምናን ለሚያስተምሩ ዶክተሮች በሚሰጥ ሽልማት ስነ ስርዓት ላይ አንድ ዕውቅ ሰው መምጣት አለበት፣ መጥቶ ደግሞ ስለ ሕክምና ማስተማር አለበት፣ ሊነግረን ይገባል ተባለ። እሱ ያን የተመረጠ ማለት ነው። ለምን? አዮዋ ዩኒቨርሲቲ ካስተማረቻቸው
ስነ ጽሁፍ ካስተማራቻቸው ሰዎች መካከል አንዱ ስለነበረ እና እዛ መድረክ ላይ ምን አለ? ኪነ ጥበብን ሳይረዱ ድርሰትን ሳያውቁ ስነ ጽሁፍን ሳያጣጥሙ የሰውን ጤና ወደ ነበረበት መመለስ አይቻልም። ኪነትን ማጣጣም የቻለ የሕክምና ሰው ታማሚውን የመረዳት የመርዳት የተቃወሰ ጤንነቱን የተምታታ አመለካከቱን የማቃናት አቅም አለው የሚል መልእክት ነበር ያስተላልፍ የነበረው። ደግሞ ደጋግሞ የሚጠራቸው ስሞች አስታውሳቸዋለሁ። የቶልስቶይን የኢቫን ኢሊች እረፍትን ያነሳ ነበር። የጄምስ ጆይስን ዘዴድ የተሰኘ ልብ ወለድ ያነሳ ነበረ። ግድ የላችሁም አንብቧቸዋል፣ አለበለዚያ ደረቅ ነው የምትሆኑት አለ። ሰብአዊነት እንዲሰማችሁ ሊያደርግ የሚችል የፈጠራ ስራ ውስጣችሁ ካልገባ፣ ለሙዚቃ የተከፈተ ልብ፣ ለፊልም የተከፈተ አእምሮ፣ ለስነ ጽሁፍ የተበረገደ ሰውነት ከሌላችሁ ህይወታችሁ ጨለማ ነው የሆነው አለ። በምታደርጉት አትደሰቱም አለ። ማሽን የመነካካት ያህል ስሜት ነው የሚሰማቸው አለ። እጅግ በጣም አስደሳች ምሽት እንደነበረ ብዙዎቹ ሲናገሩ ነበረ። አብርሃም ቨርጌስ ከዚህ መጽሐፉ ቀጥሎ ለንባብ ያበቃው መጽሐፍ ይሄ ዘ ኮቬናንት ኦፍ ዋተር የሚለው መጽሐፍ ነው። ይሄ መጽሐፍ ገና ለህትመት ከመብቃቱ በፊት ያ የምንወደው የምናደንቀው ኢትዮጵያን አሳይቶናል ብለን ያጨበጨምለት ደራሲ በአዲስ መጽሐፍ ሊመጣ ነው ተብሎ ተነግሮለታል። ገና ህትመት በኋላ ባጭር ጊዜ ነው እነ ባራክ ኦባማ በዚህ ዓመት ካነበብናቸው ምርጥ 5 መጽሐፍት ሲሉ አብርሃም ቨርጌስ የሚለውን ስም አልዘነጉትም፣ አልረሱትም። የፊተኛው መጽሐፉ ያ ስለ ኢትዮጵያ ይናገራል ያልኳችሁ አኗኗራችንን፣ ስርዓታችንን፣ ህብረታችንን ከትዝታ ጋር ያለንን ቅርበት ቁርኝት ያሳያል ያልኳችሁ ልብ ወለድ ሲጽፍ የ60ዎቹ የ70ዎቹ ኢትዮጵያን ለማሳየት ነበር የሞከረው። ይሄኛው ግን አያቱ የጻፉትን ማስታወሻ መነሻ በማድረግ የእሳቸውን ዲያሪ አንብቦ የ3-4 ትውልድ ታሪክ ነው እያቀጣጠለ ያመጣው ማለት ነው። ከፊተኛው ይለያል። በተደጋጋሚ ለውይይት የቀረበለት መጽሐፍ ከቲንግ ፎር ስቶን ኢትዮጵያ የመጀመሪያ ቤቴ ናት፣ ትዝታዬም መንፈሴም ከዛ ጋር የተሳሰረ ነው ብሎ ደጋግሞ ይናገራል። የመጽሐፉ መነበብ መቻል እና ሰዎች ኢትዮጵያን እንዲያውቋት ምክንያት ስለሆነ ጥልቅ አክብሮት እንዳለው ይገልጻል። እንደገናም ደግሞ ራሱ ለመጽሐፉ መነሻ የሆነው የሂፖክራትስ መሐላ አንድ የሕክምና ባለሙያ ቃል የሚገባባቸው አሉ። የታማሚን ሚስጥር ላለማውጣት የሚደረግ ስምምነት አለ። ከዛች ቃል ነው መዞ ይሄንን የጻፈው አብርሃም ቨርጌስ። ኢትዮጵያ በስነ ጽሁፍ እንድትታወቅ ካደረጉ ደራሲዎች መካከል አንዱ፣ እጅግ በጣም የተከበረ በሕክምና ሙያውም በስነ ጽሁፍ ደረጃው ላቅ ያለ አክብሮት የሚሰጠው። ሌላ ቀን ሌሎችስ እሱን መሰል ሰዎች ስለ ኢትዮጵያ ምን ጻፉ የሚለው ላይ እንወያያለን። ሰላም ነው።